ቀን ሲጥል ፈራጁ ብዙ ነው አሉ። ይገርማል። ዛሬም ብሩክ እየተለመነ ይገኛል። ዛሬም እንግዲህ ሙሼም ጋሽዬም ባሉበት ፊት እንድቆርጥ አድርገሽኛል፣ ከህይወት ይወጣልኝ ብልሽኛል። ስለዚህ ወስኛለሁ፣ ቆርጫለሁ። ስለዚህ ምንም ወደ አንቺ የምመለስበት ምክንያት የለኝም። ሳለቅስ አልኖርም ከአንቺ ጋር ሆኜ። ስለዚህ ከማያምነኝ ሰው ጋር መሆን አልፈልግም በማለት እንግዲህ ደረቱን ነፍቶ ነው የሚባለው፣ እንደዛ አሳብጦ እንግዲህ አሁንም እየተለመነ ይገኛል። አልገባኝም እንዴ! ያለፈኝ ያመለጠኝ ነገር ካለ በእናታችሁ አስረዱኝ እስኪ። እንዴ ያጠፋው እሱ፣ ራሱን ማመን ያልቻለው እሱ። አንተ ራስህን ሳታምን በጣም የገረመኝ ነገር ማለት አንተ ለራስ ኮንፊደንስ ሳይኖር በድፍረት እንኳን አላደረኩትም ብለ ማውራት የከበደህን ሀይሚ እንዴት ነው እንድታምን የጠበቅከው? ያልገባኝ ነገር የፈለገ ታሪክ 10,000 ሚሊዮን ጊዜ ቢሊዮን ትሪሊየን ጊዜ ትውደድህ ታፍቅረህ፣ ግን አንተ ራስን አላምን ስትል አንተ እንኳን ራስህን በድፍረት እንዲህ አላደረኩትም፣ እንዲህ አልሆንኩም፣ እንዲህ አልተፈጠረም ብለህ ለማስረዳት የከበደህን እንዴት ነው እሷ እንድታምን የጠበቅከው? አንተ ራስህ አእምሮ፣ ህሊና የሆነ ያላሳመነህ እንዴት ነው እሷን ሊያሳምናት የሚችለው? ከእሷም አልፎ እኮ እኛም ልናምን ልንረዳህ እኮ ሞክረናል። ያንተ ንግግር በዛ ሰዓት ራሴን አላቅም ምን አልልም እያልክ አይደል እንዴ ስትላላጥ የነበረው? ታዲያ ዛሬ ምንድን ነው? በጣም ለምኑኛል፣ ክሳ በጣም ተለማመጡኝ፣ እኔ በላይ ነኝ፣ በቃ እኔ በላይ ነኝ ምናምን አልክሳ። ብሩክ ተው እንጂ የነበርክበትን የመጣህበትን ረሳ እንዴ? ወደዛ ሂድ እንዴ! እኔ ይቅርታ አድርጉልኝ፣ የፈለገ ነገር በሉኝ። ዛሬ ማለት ነው እርር ነው ያደረገኝ። እርር ምንድን ነው ይሄን ያለ የሚለማመጥ? ያጠፋ እሱ ድጋሚ ደግሞ እንዲህ እየተለማመጠችው፣ እንዲህ አንገቷን እየደፋች፣ እንዲህ ዝቅ ብላ ለፍቅር ለነገ ኑሯቸው ለህይወት ለፍቅር ስትል ዝቅ ባለች። አንተ ግን በጣም ተረማመርክ፣ በጣም ረጋገጥክ፣ ወጣህ። በቃ ይሆናል አይደል? በጣም ተኮፈስክ። ተው እንጂ አንዳንዴ እኮ እዩኝ ደብቁኝ ያመጣል። ምን ልሁን ነው የሚለውን ያልገባኝም። እስኪ ብሩክ እያገባችሁ ነው እያደረገ ያለው ነገር። ለነገሩ ልቡ ሸፍቷል እኮ የለም እዚህ የለም። በቃ የእውነት ለመናገር ለእዩ ራሱ ቤት እንደገዛላት፣ ለእዩ ራሱ የሆነ ስጦታ እንትን እንዳላት ሰምቻለሁ። ምንድን ነው እንደሚያደርግ? ምንድን ነው እንደሚያበጣጥስ? በእናትህ ተረጋጋ እንጂ ቀስ በል፣ ረጋ በል። የነበርክበትን የመጣህበትን አትርሳ። እንዲህ ባንዴ እርግፍ አርገት ጣል አርገት ትውት ውርውር ማድረግ አትችልም እንዴ! እቺ ልጅ አንተ ካጠፋው እስኪ አመዛዝን፣ ራስን ቼክ አድርግ እስኪ፣ ቆም ብላ አስብ። እቺ ልጅ እኔ አንተን ላለማናገር በጣም ሞክሬያለሁ፣ ግን ሁሌ የምታስለቅሳት አንተ ነህ። አንድም ቀን በሀይሚ ምክንያት አንተ ስታለቅስ አይቻላቅ። አይገርምህም? ሁሌ ነው የምታስለቅሳት እሷን። ሁሌ አንገቷ የምታስደፋ አንተ ነህ። ሁሌ የምትበድላት አንተ ነህ። ሁሌ የምትዋሻት አንተ ነህ። ሁሌ ጥፋት የሚገኝብህ አንተ ነህ። ሁሌ አንተ 3ኛ 4ኛ ወገን ይዘህ መጥተህ የምታሰድባት የምታስንቃት አንተ ነህ። ይህንን ሁሉ እኮ ለሀይሚ የምታደርገውን ነገር አይተን ጥሩ ነገርህን ጥሩ ስነ ምግባር አለ ብለን አስበን ነው የወደድንህ ያከበርንህ የተቀበልንህ። እስከ ጥፋትህም ቢሆን እኮ ይሁን በቃ ይሄ ልጅ እንዴ በቃ እንዴ ጥፋት አጠፋ ተሳሳተ፣ ልጅም ቢኖረው ይኑረዋ ታዲያ በቃ ብለን አምነን የተቀበልነው እኮ ማለት ነው። ሀይሚንም አምና እንድትቀበል ያደረግናት እኮ ትክክል የሰራው ስራ ትክክል ሆኖ አይደለም። ሲጀመር ማለት ከንግግር ዛሬም ከተናገርከው ንግግር የተረዳሁት አብረ ተጋድመሃል ከእዩ ጋር ማለት ነው። ልጁ ያንተ ሆነ አልሆነ በጣም ትኮፈሳል። ይህን አይደለም ምናምን። ስለ ልጁ ማን አወራ? ሲጀመር ማን ጠየቀ? ስለ ልጁ ምን ተወራ? ሲጀመር በሰዓቱ የተፈጠረው ነገር ሀይሚ ማንኛውም ሰው እንደሚሰማው ሰው ነው የተሰማት፣ ተናገረች። አለቀ። ምን በድላ ነው ይህን ያህል ነፍስ አጥፋ? አባትን ገድላባሃለች እንዴ? ይህን ያህል የምትላላጠው? ይህን ያህል ለምኑኝ ምንድነው? ፍፍ በሉኝ አልክሳ። ተረጋጋ እንጂ አባቴ ተረጋጋ እንዴ! የእውነት ለመናገር ተው እንጂ። ለካ ለነገሩ ከሰው ምንም አትጠብቁ። እግዚአብሔር ምስክሬን ነው ምላችሁ። ከሰው ማለት ነው የሰላምታችሁን ምላሽ ራሱ አትጠብቁ። የሆነ ቀን ላይ የሆነ ስኬት ላይ ሲደርስ፣ የሆነ ለውጥ ላይ ሲደርስ፣ የሆነ በቃ ምቾት ላይ ሲሆን ማለት ነው ራሳችሁን ይረሳችኋል ከነ መፈጠራችሁ። 10 ጊዜ ሚሊዮን ጊዜ ለምን አያፈቅራችሁም? የሆነ ሰዓት ላይ የሚያመቻቻ ጊዜ ካገኘ ላጥ ብሎ ይሄዳል። ሰው እንዲህ ነው። እኔም በህይወቴ በደንብ ስለተረዳሁት ብዙ ሰዎች ጋር ማለት ነው። እና ብሩክ ደግሞ ተረጋጋ፣ ቀስ በል። ሙሺ ፊት ጋሽዬ ፊት እንዲማመናጨቅ አይጠበቅብም፣ እንዲመላላት አይጠበቅብም። ምክንያቱም አንተ ካጠፋው ጥፋት በላይ ሀይሚ አላጠፋችም። ምን በደለች? ምን አጠፋች? እንዴ ይህን ያህል የምትቀጣት አንተ ማን ስለሆንክ ነው? አንተ ምን የትኛውን ጽድቅ ስራ ሰርተ ነው? አንተ አይደለህ እንዴ ስንት ታሪክ የተፈጠረብህ? አንተ አይደለህ እንዴ ስንት ኮተት ነገር ይዘ ስንት ኮልኮሌ ሰዎች ባንተ አይደለ እንዴ መጣው ሀይሚ ላይ እንደፈለጉ ሲፈነጩ የከረሙት 2 አመት ሙሉ? እንዴ እኛ እኮ ለፍቅር ስንል እኛ እኮ አንድነታችሁን ስለምንፈልግ ነው ሁላችንም ዝም ብለን የእውነት ለመናገር እውነት ትክክል ያልሆነውን ነገር ሁሉ አምነን ተቀብለን ይሁን እሺ ይደረግ ብለን ዝም ያለን። እንዴ አሁን ግን ሀይሚን ብቻ አይደለም እየሰበርካት ያለው፣ ሀይሚን ብቻ አይደለም እየጎዳሃት ያለው፣ ሀይሚን ብቻ አይደለም እያስለቀስካት ያለው፣ እኛንም ጭምር ነው። ይሄን ያህል መሄድ ከፈለክ
ጋሽዬ ደግሞ በጣም ይቅርታ አድርጉልኝና ማለት ነው ትልቅ ሰው ናቸው። ጋሽዬ ሙሼ በጣም ወዳቸው ማከብራቸው ደስ ይሉኛል። እነሱ ስላሉ አንድ ያረጓቸዋል ያስታርቋቸዋል ብዬ በጣም ደስተኛ ሆኜ ነበረ። ግን አንድ ነገር መናገር ፈልጋለሁ። ምንም ቢሆን እኮ ማለት ነው ጋሽዬ እግዚአብሔርን ባለፈው ራሱ ወንድ ልጅ ይሳሳታል፣ ችግር የለውም ወንድ ልጅ እንዲህ ይላል ምናምን እያለ ጋሽዬ ሀይሚን በጣም ጫና ሲያሳድርባት ነበር። አሁንም ደግሞ ለምን መጀመሪያ እንደዚህ ያልሽ? በቃ ሴቶች እንዲህ ትላላችሁ፣ ከዛ በኋላ መጨረሻ ላይ ደግሞ ወንዶች እንደዚህ ሲወስኑ ወይ ደግሞ የሆነ ነገር ሲያደርጉ እሪ ትላላችሁ ምናምን ብሎ ጋሽዬ ምንም በቃ ሀይሚን ራሱ እንድታወራ አልፈቀደላትም። እች ልጅ እኮ ጥፋተኛ ነኝ ብላ ባትሆንም ሪሊ እዩት፣ ተመልከቱ። እች ልጅ ጥፋተኛ ባትሆንም ጥፋተኛ ነኝ ብላ ተጸጽታ ለይቅርታ ነው የመጣችሁ አይደለም። መወቀስ ያለበት ብሩክ ነው ወይስ ሀይሚ ነች? የእውነት በጣም ጫና ፈጥሮባት በጣም ሲቆጣት ነበረ። አይነው ልጅ ናት፣ እንደ ልጅ ስለምታያት በደንብ ስላሳደግካት አብራ ስለኖረች በደንብ ስለምታውቃት ሊሆን ይችላል ጋሽዬ በዚህ ልክ የተናገርካት፣ በዚህ ልክ የተጫንካት። ያው ከብሩክ ለይተ እንደማታያት ስትናገር ነበር። ግን የእውነት ለመናገር ሀይሚ ላይ ነበረ ሁሉም ሰው ጫና ሙሽ ሳትቀር የእውነት ለመናገር ማለት ነው። በዛሬው ቪዲዮ እንባዬ ነው የመጣው። ሀይሚ በቃ አፋፏን ሲሏት እንግዲህ እች ልጅ እኮ እሺ ባለፈው በነበራት ሁኔታ ላይ ቢሆን እውነታውን አምና እንድትቀበል እንድትረጋጋ ምናምን ሌላ ውሳኔ እንዳትወስን ምናምን ይሄን ነገር ቢናገሯት ላይ ካለ አይደለ የእውነት ያን ያህል ላላካብድ ላላጋነን እንችላለሁ። ግን አሁን ላይ ይቅርታ ልትጠይቅ በመጣችበት ሰዓት ላይ እንዲህ መጨፍጨፍ፣ እንዲህ ማንጨፍጨፍ፣ እንዲህ አንገቷን የምር እንድታቀረቅር እስከ መሆን የተናገሩት ንግግር እግዚአብሔር ምስክሬን በጣም ነው ያናደደኝ። ለምን እንደዚህ ይሆናል? የፈለገ አባቷ ቢሆንም በቃ ሀይሚ ጥፋተኛ ነኝ ብላለች። ኦልሬዲ ዝቅ ብላለች። ራሷን እንደ ብሩክ ከፍ አላረገችም። ራሷን እንደ ብሩክ አልቆለለችም። ራሷን እንደ ብሩክ እንደ ጽድቅ እንደ በቃ አይደል። ባለፈውም ተመልካችንም እየሰደበ ነበር ብሩክ። ይሄ ማንነት ያንተ አይደለም። በቃ እውነቱን ልነግር የምችለው ነገር በቃ አንተ ትክክል አይደለም። ባጭሩ አቆም። በቃ እች ልጅ እኮ ለፍቅር ስትል እንጂ ጥፋት ኑሮባት አይደለም። ገባ? ይህንን ነገር ያደረገችው ይህን ነገር የጠየቀች ምንም በቃ ልናገር የምችለው ነገር ሀይሚዬ አትለማመጩ ከዚህ በኋላ በቃ። ዛሬም ነገሩ ምዕራፉም አልተዘጋም። ጋሽዬ በጣም በቃ ሾክ ሆኖ ነበር። በጣም ተናዶ ተበሳጭቶ ነበረ። ብሩክ ከነጭራሹ በቃ አብሯት እንደመሆን እንደማይፈልግ ነው የተናገረው። እና ሀይሚ በዚህ መሀል ለምንድነው የማትፈልገው ምክንያት ነው ወይንስ ምን የማላውቀው ነገር አለ? ሌላ ህይወት ጀምራል ወይ ነው አይነት ጥያቄ የጠየቀችውና እንዴት በቃ ኑሮውን መኖር አይችልም? ስራውን እየሰራ መኖር አይችልም? ሴት እንደዚህ ምናምን ብሎ ጋሽዬ አይታችሁት ከሆነ በጣም ብስጭት ብሎ ሀይሚን ኮስተር ብሎ ሲናገራት ነበረ። ብሩክም እንደዛው በጣም የልብ እየተሰማው ነበረ። ላይክ ሀይሚ የእውነት ለመናገር ሁሉንም ጥፋት እንዳጠፋች እንዴ ንግግር እንኳን ይመር እስኪ ብሩክ ስጦታ ምናምን ጥቅመኛ ምናምን ብዙ ሰዎች ብሩክም በነገራችን ላይ ብሏል ቤቱን ከሰጠውሽ በኋላ ነው ወይ ወደዚህ የተመለሸው ብሏል። እሷ እኮ ያኔ በቃ ዝብርቅርቅርቅ ባለባት ስሜት ገባችሁ ብሩክ ነው ወይንስ ደግሞ እዩን ነው ማመን ያለብኝ ብላ ግራ በመጋባት ሁኔታ በነበረችበት ዝብርቅርቁ በወጣ ይሄ ልጅስ የእሱ ቢሆን በምን አይነት መንገድ ነው ከብሩክ ጋር ልንቀጥል የምንችለው? ወይንስ አንቀጥልም ወይ? የለፋውበት እስከ ዛሬስ ለምን ዋሸኝ የሚል በጣም ብዙ ጥያቄዎች አእምሯ ላይ እየተመላለሱ በነበረ ሰዓት እንኳን ብሩክን ለመረዳት እየሞከረች ነበረ። በቃ ልትቀበለው የእውነት ያንን ነገር ያደረገ የእውነት ከልጁ ጋር ራሱ እንዲኖር ፈቅዳለት ነበረ። የእሱን ደስታ ነበር ያስቀደመችው። ለእሷማ ቢሆን ገደል በቃ ለራሷ የምታስብ ገደል ግባ፣ ከየት አውቃለሁ አንተ ውሸታምና አጭበርባሪ ነህ እንደዚህ ብላ ማለት ትታው ትሄድ ነበር። ግን እሱ እየተጎዳ ነው ያለው በመሀል። እንደው ልጁ እንኳን የሁለታቸው ቢሆን የብሩክም ቢሆን ልጁ ከእዩ ጋር የመኖር ፍላጎት የለውም፣ ፍቅር የለውም። ስለዚህ አስገድዳ የእሱ እንድታደርገው ወይ ደግሞ አስገድዳ ከኔ ጋር ሁን እያለች እንድታስጨንቀው አልፈልግም፣ እየታመመ ነው፣ ጥሩ ሁኔታ ላይ አይደለም ብላ ሀይሚ ያኔ እንኳን ስትከራከርልህ ነበረ። አንተ ብትሆን ታደርገዋለህ ይሄንን? አላቅም። ስለዚህ ያ ሁሉ ነገር አለፈ። ስወርቅ እኮ አላነሳሽኝም ብለህ ጥፋት እየደረደርክ ነበር እዚህ ጋር። የእውነት ለመናገር ስወርቅ እኮ ያኔ አልተረዳሽኝም፣ አላነሳሽኝም፣ ያላነሳሽ ሰው ነሽ ብለህ በጋሽዬና በሙሺ ፊት እየወቀስካት ነበረ። ብዙ ነገሮችን እናውራ ከተባለ እኮ ሀይሚ እኮ ህይወቷን አጣ ነበር። አንተ ባመጣው ሰበብ፣ አንተ ባመጣው ኮተት፣ አንተ ባመጣት ጅል በሆነች በእዩ ህይወቷን ልታጣ የምትችልበት መንገድ እኮ ነበር። እዛ ሆስፒታል ውስጥ እንዴት ሆና
ነፍሷ ተጨንቃ ህይወቷ እጅግ በጣም ከባድ ሁኔታ ላይ እንደነበረች ሁላችንም አልቅሰን በእሷ ምክንያት እሷ በመጎዳቷ እሷ እንደዛ ሆስፒታል ውስጥ ያን ሁሉ መከራ ስታሳልፍ ምንወዳት ሰዎች ብዙ ነገሮችን ሆነን ነበር። ጥፋት እንቁጠር ከተባለ በጣም ብዙ ሺህ ጥፋት አጥፍታል። አንተ በጣም በብዙ በሚሊዮን የሚቆጠር ጥፋት አጥፍተ በድልሃት፣ አስለቅሳት፣ አስነብታታል፣ አንገቷን አስደፍታታል፣ ዝቅ አድርጋታል፣ እንድትወረድ አድርጋታል። የማንንም ልቅምቅም እየለቀቅምክ እያመጣ እንደፈለጉ አፋቸውን ሲከፍቱባት ነበረ። የምር መናገር ማለት ሁሉንም ነገር እናውራ ከተባለና ይሄን ያህል አንተ የትኛውን ጽድቅ ስራ ሰርተ ነው በዚህ ልክ እንዲምትለመነው በዚህ ልክ እንዲምትላላጠው ነው? ወይንስ ያልገባኝ ነገር እንደው በእግዚአብሔር ስም ብሩክም እንኳን እንዲያጠፋ እያያችሁ እንደበደለ እንዳስቀየማት እያያችሁ የምትደግፉት ሰዎች አላችሁ። እስኪ ለእናንተ ጥያቄ ልጠይቃችሁ። ብሩክ ጊዜውን እስኪጨርስ ነበር ሀይሚን ሲፈልጋት የነበረው ለጥቅሙ ነው ወይንስ ይሄ ነገር ትክክለኛ በቃ የሚያለያይ ነገር ነው? በቃ ብሩክ የተናገረው ነገር ያደረገው ነገር የወሰነው ውሳኔ ትክክል ነው ብላችሁ ነው የምታምኑት? ምንድን ነው አልገባኝም። የእውነት ለመናገር ሀይሚ እንኳን ልጅ አለው እንኳን ተብሎ ዋጋ ከፍላ ከሱ ጋር ለመሆን አይደለ እንዴ እያሰበች እያቀደች የነበረው? የእውነት ጥፋቱን የእውነት ለመናገር ጥፋቱን እንኳን እርግፍ አርጋ ረስታ የሱን ጤንነት የሱን ደህንነት አይደለ እንዴ ስታስቀድም የነበረው? የእውነት ፍቅር ቢኖርበት ኑሮ ስንት ነገር ታግሶ ችሎ ያልፍ ነበር አይደል እንዴ? አሁን በጣም እየተረዱ በእርግጥ አንድ መሆናችሁ እኮ አይቀርም፣ ግን ንግግር ይዘጋል። በቃ ደስ አይልም። በጣም ነው የምታበሳጨው። የእውነት ለመናገር ብሩክ ተመለስ። እንደዚህ አይነት ባህሪ የትም አያደርስም። ውጥር ብላል። በቃ እዩኝ ብላል። በጣም ማለት ነው። የምሬን ነው። አንተ ለሌላ ሰው ክብር አለኝ ምናምን ለማዳም ቅመሞች ምናምን ስትል ብዙ ስታወራ ነበር አይደል እንዴ? እንኳን እኛን ተወን። በቃ ሁሌም ለሁሉም እንደተሰደብን እንደተናቅን ዝቅ እንደተደረግን ነው። ግን አጠገብ ላለችው እንዲህ በስስት ለምታይ ዋጋ ለከፈለችልህ ዋጋ ለከፈልክላት ሴት አስብ። ለእሷ ክብር ተጨነቅ። የእውነት ለቤት ሾክ ሆነ ለውጭ አልጋ መሆን አይጠበቅብም እና ጋሽዬ ፊቴን ሁሉ በደል መቁጠርም አይጠበቅብም። የምር ለመናገር እንደውም ታውቃለህ ተቀይሜዋለሁ፣ አሳዝኖኛል፣ አስከፍቶኛል። ከእዩ ጋር እንኳን ሆቴል ውስጥ ሩም ውስጥ አግኝታህ እንኳን ማለት ነው ይቅር ብላ እንደታመምክ ስትሰማ ሩጣ ሆስፒታል ድረስ ነው የመጣች። የራሷ ነገር ምንም በቃ ክብሯ ምንም የእውነት አላስጨነቃትም። ስለዚህ ለዚች ሴት ይሄ ነው የሚገባት። የእውነት ለመናገር በጣም ለምኑኛል እናንተ። ሰው ለካ እንዲህ ይቀየራል በፈጣሪ ስም። ያ ሁሉ ለካ ሆይታ፣ ያ ሁሉ ጭፈራ፣ ያ ሁሉ ወሬ፣ ያ ሁሉ ለካ ዝች ድረስ እስክትደርስ ነው። ገና እኮ ብዙ የእውነት ለመናገር ብዙ ነገሮች እኮ ይቀሩ ነበር። ለካ እችን እስክታሳካ ነው። እችን ቦታ እስክትደርስ ነው። ህዴ ሌላ የሆነ ከጠላሃትም ንገራት፣ ወይም ደግሞ መጀመሪያም እንደማትወዳት ንገራት እና ህይወቷ ይቁረጥላትና ትቅር፣ ካንተ ትራቅ። የእውነት እሷ እኮ ፍቅር ስላለባት ነው። ጥሩ የሆነ አመለካከት፣ ጥሩ የሆነ አስተሳሰብ ስላላት ነው። ያለፈውን ነገር እንዲህ በቀላሉ መርሳት መተው ስላልቻለች ነው። ብዙ ዋጋ ከፍላባሃለች። የማንም ልቅምቅም እየመጣ አፉን ከፍቶባታል። ያንን ሁሉ ነገር ችላ አልፋለች። ይህንን ያደረገችው ያን ያህል ጠንካራውን አይደለም። የእውነት ለመናገር ግን ጠንካራ አድርጓታል። ለፍቅር ስትል የከፈለችው ዋጋ ነው። አንተ ግን ዛሬ የተሻለ ቦታ የሆነ ከፍ ያለ ቦታ ላይ ስትደርስ ዋልክ። በቃ በጣም በቃ የሆነ ከፍ አልክ፣ በጣም በረርክ። ተው ተረጋጋ። የእውነት እንደ ሀይሚ አይነት ሴት ደርባባ፣ በጣም ትዕግስተኛ፣ በጣም አስተዋይ፣ በጣም ንቁ፣ በጣም እኔ እንዴት ልበላችሁ በጣም አስተዋይ ልጅ ነች እና ጋሽዬም ሙሺም በጣም እየተቆጧት ነበረ። አሁን ስለ እርግዝናዋ አይደለም እያወራች፣ እሱን እኮ ኦልሬዲ በቃ ዲኤንኤ የሚያጣራው ነገር ነው ብላ አልፋለች አይደል እንዴ? አሁን እያጣላ እያጨቃጨቃቸው ያለው በቃ አጥፍቻለሁ፣ በሰዓቱ ብዙ ነገር ብያለሁ፣ ይቅርታ አድርግልኝ ነው እያለችው ያለችው። እሱ ደግሞ ይቅርታ አላደርግልሽም፣ በቃ የራስሽን ኑሮ ኑሪ፣ የራሴን ኑሮ ልኖር። ምን አይነት ህይወት ሊኖር እንዳሰበ አላውቅም ከሀይሚ ተለይቶ። ለነገሩ ከዚህ በኋላማ ምንም አያስፈልገውም እኮ፣ ስኬታማ አደረገችው፣ ከፍ ያለ ደረጃ ላይ ደረሰችው፣ አይዞ አለችው፣ ደገፈችው፣ አበረታታቸው። የእውነት እስኪ ኮሜንት ላይ ግቡ። ሀይሚ የሚለው ነው የሚበዛ። በፊትም ገና ከጅምሩ እች ልጅ እኮ ገና ትንሽዬ ልጅ እያለች ታስታውሳላችሁ? እግዚአብሔርን ሙቪ ራሱ አፈቀርኩሽ ብሏት ስትሮጥ ምናምን ያለውን አይታችኋላ? ከዛ ጊዜ ጀምሮ ነው ተንከባክበን ያሳደግናት እችን ልጅ ማለት ነው። ብዙ ነገሮቿን እናውቃለን እና ከዛን ጊዜ ጀምሮ ለአንተም ብዙ ነገር አድርጋላለች። አንተ ግን አሁን ላይ ጥሩ አይደለም። በቃ ያጎረሰህን እጅ መልስ አትንከስ። ደግ ብለን ያሳደግነው ሾክ ምንድነው የሚባለው? የሆነ ተረት አለና እንደዛ አትሆን።
ይቅር እዚህ ምድር ላይ እኮ 1000 ዓመት አትኖርም አይደል እንዴ? ምንድነው በዚህ ልክ ሴት ላይ መጫወት፣ ሴት ልጅ እንዲህ መላላጥ? አረ ይደብራል፣ የእውነት ያስጠላል። በእውነት የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። ለማንኛውም ለሁሉም ጊዜ ያለው ቅመሜ፣ ጠንካራ ሆኜ አንድ መሆናችሁ አይቀርም። ስኬታማ ትሆኛለሽ፣ እመኚኝ። እሱ ራሱ ነው ነገ ራሱ የሚለምንሽ። ምንም ያጠፋሽው ጥፋት የለም። ማድረግ ያለብሽን ነገር አድርገሻል። ምንም የተሳሳትሽው ስህተት የለም፣ እንደ ሰው እንኳን ማለት ነው የእውነት ለመናገር። ስለዚህ የሚመለስ ከሆነ የሚመለስ፣ ካልሆነ የራስሽን ህይወት ተረጋግተሽ ትጀምሪያለሽ። አለንልሽ፣ ከጎንሽ፣ ሁሌም ከጎንሽ ነን፣ እንዳታስቢ። አመሰግናለሁ። የእናንተን ሀሳብ አስተያየት ጨምሩበት።